ይሄ ራያን ይባላል። ራያን የሆነ ቀን ብድጋነና እንደውም ጆርጂያ ይሄዳሉ። የሚኖረው አሜሪካ ውስጥ ነው። ከአሜሪካ ተነስቶ ጆርጂያ የሚያስኬደው ምንድነው? ፍቅር። ኦንላይን ከተዋወቅኳት ሴት ጋር ፍቅር ይዞኛል መሄድ አለብኝ ብሎ ተነሳ። ችግሩ ግን እዚህ አሜሪካ ውስጥ የራሱ ልጅ አለው፣ የራሱ ሚስት አለው። ለዛውም አብሯት 22 ዓመት የቆየ። እሷን ጥሎ ነው ኦንላይን ለተዋወቃት ሴት ካልሄድኩ እያለ ያለው። እናም እንደ ጤነኛ ሰው ስታስቡ ሁለት ምርጫ አላችሁ ብለን ብንይዘው ትሄዳላችሁ ሚስታችሁ ጋር። ይሄን አንቺ ነገር አብቅቷል እንፋታ፣ የመጀመሪያው ምርጫ። ሁለተኛው አብዛኛው ሰው ወይም ደግሞ ሌቦች የሚያደርጉት ምንድነው? ለስራ በምናምን በሚል ሁኔታ ትሄዳላችሁ። እሱ ግን ሞቶ ነው መሄድ የፈለገው። እንዴት ካላችሁ የውሸት ሞቻለሁ ተብሎ እዚህ እንደ ሞተ እነሱ ሲያውቁ እዛ ግን አለሙን ሊቀጭ ማለት ነው። ይህ ሀሳቡንም ለማሳካት የመረጠው ምርጫ መስመጥ ነው። በሆነ በትንሽ አንድ ሰው በምትችል ጀልባ እሄዳለሁ፣ አሳ እንደሚያጠምድ ሰው ሆናለሁ። ከዛ ሰመጠ ብለው ሬሳይንም አያገኙትም፣ እኔም ሞትኩኝ ይባላለዋል። ግን ከዛ በፊት ይልና ኢንሹራንስ ይገባል። ኢንሹራንስ የሚገባው ምንድነው? የህይወት ኢንሹራንስ። ከሞተ በኋላ ቤተሰቡ እንዲቀበሉ ብር ወደ 300 ምናምን ሺህ ብር ኢንሹራንስ ይገባል። ይህም ደግሞ ለቤተሰቤ በቂ ነው፣ እኔ ምንም አልሰራላቸው ብሎ ነው ያሰበው። ቀጥታ ወደ ድርጊትም ሄደ። ለሚስቱም ቴክስት አደረገላት። ፍቅር አሳ ላጠምድ ወደ ሀይቅ ሄጃለሁ። ምን ሀይቅ? አረንጓዴው ሀይቅ ወይም ግሪን ሌክ የሚባለውን እሱን ነበር የመረጠው። እሱን የመረጠበት ምክንያት ደግሞ ግሪን ሌክ በጣም ትልቅ ሀይቅ ነው፣ እዛ ደግሞ ያገኙኛል ብሎ አላሰበም። እናም እዛ ላይ ትንሽ ጀልባ አስቀመጠ፣ ዋሌቱን እንዲሁም መንጃ ፍቃዱን አሰመጠ ውሃ ውስጥ። ከዛም በሳይክል አልኮ ከዛ አካባቢ ብን ብሎ ጠፋ። ወዴት ነው ሄደው? ወደ ባስ ስቴሽን ነበረ። ይህ ባስ ስቴሽን ደግሞ የሚወስደው ወደ ካናዳ ነበር። ካናዳ ለምንድን ነው መሄድ የፈለገው? ኤርፕሌን ትኬት የቆረጠው ካናዳ ላይ ነው። ምክንያቱም በፕሌን እንደወጣ ከአሜሪካ ውስጥ እንዲታወቅ አልፈለገም፣ ያገኙኛልም ብሎ ፈራ። ለዛም ነው አሁን ባስ ይዞ ወደ ካናዳ መሄደው። ካናዳ ግን ቦርደር ላይ ሲደርስ ወይም ደግሞ ድንበር ላይ ሲደርስ እዛ ድንበር ላይ ጥያቄዎችን መጠየቅ ጀመረ። የካናዳ ወታደሮች ማለት ነው። እነሱም ያው ምንድነው? ከየት ነው? ለምንድን ነው ፓስፖርት ብቻ አለ? እስቲ መንጃ ፍቅርን አሳይ። የለኝም። ፓስፖርት ብቻ ነው ያለ። ትንሽ ጠየቁት፣ አደናገሩት። እሱም ፈራ። ጥያቄያቸው ግን ብዙም ጠንከር ስላላለ እንደምንም ብሎ ያልፋል። ከቀናቶች በኋላ ደግሞ የቆረጠው ትኬት ይደርስና ከቶሮንቶ ካናዳ ወደ አውሮፓ ብን ብሎ ይበራል ማለት ነው። ወዴት? ጆርጂያ ውስጥ በኦንላይን የተዋወቃትን ሴት ሊያገኝ። በዚህ በኩል ደግሞ ቀናቶች አሁን ስላለፉ ሚስትየውና ልጆቹ ፍለጋ ላይ ናቸው። እዚህ ጋር አንድ ታሪኩ ላይ የታዘብኩት ነገር ሚስትየዋ የምር ባሏ የሞተ መስሏት በጣም አዝና ነበር። ልጆቹም ደግሞ እንደዛው አባታችን ሰምጦ ሞተ ብለው በጣም ደንግጠዋል፣ በጣም ተጎድተዋል። ቢያንስ ግን ቢሞትም ሬሳውን ለማግኘት ሀይቁ ላይ ፍለጋ ተጀመረ። ይሄኔ ታዲያ ይሄ ሰውዬ መጣ። ኪት ይባላል። ኪት ብሩስ ሌጋሲ የሚል ሰምጠው የሞቱ ሰዎችን ወንዝ ሊሆን ይችላል፣ ከሀይቅ ሊሆን ይችላል፣ እነሱን አፈላልጎ የሚያገኝ ቲም ነው ብሩስ ሌጋሲ። እና በነፃ ነው የሚሰሩት፣ ግን በጣም ኢፌክቲቭ ናቸው፣ ወይም ደግሞ በጣም ጀግና ናቸው። መንግስት የከበደውን እነሱ ማግኘት ይችላሉ። ሬሳ ሲጠፋ ሀይቅ ውስጥ ብሩስ ሌጋሲ ያለምንም ብር ለቤተሰባችሁ መጥቶ ያወጣላቸዋል ሬሳውን ማለት ነው። የተለያዩ አድቫንስ የሆኑ ቴክኖሎጂ ያላቸው የሚጠቀሙበት ማለት ነው። ሶናር ድሮን ላላቸው የውሃ ውስጥ ማለት ነው። እና ብሩስ ሌጋሲ መጣ ከተባለ የትኛውም ሀይቅ ውስጥ ሆኖ ትገኛላችሁ ማለት። የራሱ የሆነ ዳይቨሮች አሉት ጠው ገብተው ቼክ የሚያደርጉ። ይሄ ተቋቋመው ደግሞ በ1995 ነበረ። ለምን? የኬት ወንድሙ የዚህ የብሩስ ሌጋሲ ዋና መስራች ማለት ነው። እሱ በ1995 እንደ ውጮች አቆጣጠር ሰምጦ ሊገኝ አልቻለም። ከዛ በኋላ ነው እሱ ለምን ይሄን ነገር አላቋቋምም ብሎ ብሩስ ሌጋሲ ብሎ በወንድሙ ስም የመጣው ማለት ነው። እና መጥቶ ይሄንን ግሪን ሌክ መፈለግ ጀመሩ። ግሪን ሌክ እንደነገርኳችሁ በጣም ሰፊ ነው። እንደዛም ሆኖ ግን እነሱ ስራዬ ብሎ መፈለግ ጀመሩ። ስምጥ ድረስ እየገቡ ስምጥ ሲገቡ ደግሞ ስፔሻሊ ዳይቨር ከሆኑ በጣም በቃ እየጨነቃችሁ እያመቃችሁ ፕሬሸሩ እየጨመረ ነው የሚመጣው። ኦክሲጅን እያላችሁ ራሱ መተንፈስ ይከብዳችኋል። 40 ሜትር የሰው ልጅ ወደታች መዋኘት ይችላል፣ እሱንም ዳይቨር ከሆኑ ማለት። ከዛ በላይ ግን መዋኘት አይችልም። ይሄንን ካላወቃችሁም ያዙት። እነሱ ግን እሱን ለማዳን በጣም በቃ በቻሉት አቅም ወደታች እየወረዱ ህይወታቸውን ራሱ መስዋዕት አድርገዋል። ለምን? ቤተሰቡ ቢያንስ እፎይ ማለት አለበት፣ መቅበር አለበት ብለው ብሩስ ሌጋሲ ሙሉ ቲሙን እያንቀሳቀሰ ይሰራል ማለት ነው። ለዛውም ምንም ሳይከፈለው። ግን ይሄ ነገር በጣም ከበዳቸው። ሳይገኝ 8 ሳምንት አለፈ። ይህም ደግሞ ለብሩስ ሌጋሲም ለአሜሪካም ብርቅ ነው። ምክንያቱም ይህን ያክል ቆይቶ አያውቅም። ግን ብሩስ ሌጋሲ አሁን በቃኝ ልናገኘው አልቻልንም አሉ። ደነገጡ። ብሩስ ሌጋሲ ስተው አያውቁም። ሬሳ ሁሌ ነው የሚያወጡት። እንዴት ብለው ጠየቁ። ለዛም እቺን ነገር ትንሽ ከመስመጥ ይልቅ ሌላ ነገር አድርገነው ብንሞክር ይሻላል፣ ሜቢ ሰምጦ ላይሆን ይችላል ብለው ኤፍቢአይ ሁሉ እዚህ ነገር ውስጥ ገባበት። ለአንድ ሰው ብለው ማለት ነው። ራያን ሲጠፋ ምን ብሎ ነበር ያሰበው? ጠፋው፣ በቃ ምንም አያሳስበም፣ በቃ ሰመት ኪሉኛል ምናምን እንደዛ ነበር ያሰበው። ግን የቤተሰቡ እንደዛ መሆን፣ በዛ ላይ ደግሞ እዛ ጋር ኢንሹራንስ አለ፣ ብዙ ጥያቄዎች የሚያስነሱ ነገሮች ስላሉ ግዴታ እስከምትገኙ ድረስ ነገሩ ከፍ ከፍ እያለ እንደዚህ ኤፍቢአይ ድረስ እስከመድረስ ይቀጥላል እንጂ አይቆምም። እሱ ግን ይቆማል ብሎ ነበር ያሰበው። እናም ኤፍቢአዮች ሲመረምሩ አንድ ነገር
አገኙ። እሱም ፓስፖርት ዩዝድ ወይም ደግሞ የፓስፖርት አገልግሎት። ፓስፖርቱ እሱ ጠፋ ከተባለበት ቀን በኋላ ካናዳ ድንበር ላይ እንደተጠቀመበት አወቁ። ምክንያቱም ድንበር ላይ ሲስተም ነው የሚጠቀመው። ፓስፖርታችሁን ሰታችሁ ሲስተም ላይ ይመዘገባል። ወዲያውም ፖሊሶቹ ምን ብለው አሰቡ? ይህ ሰውዬ እየተጫወተብን ያለው በህይወት ነው ያለው አሉ። በዚህም 2 ሰዎች ደስ አላቸው። አንደኛው ቤተሰቡ፣ ሁለተኛው ደግሞ ብሩስ ሌጋሲ ወይም ደግሞ እዛ ሀይቁ ላይ ሲፈልጉት የነበሩት ሰዎች። ታዲያም አሁን ኤፍቢአይ ቀጣይ እርምጃው ምንድን ነው? የእሱን ነገሮች መመርመር። ሄዱ ቤቱ፣ ላፕቶፑን መመርመር ጀመሩ። ላፕቶፑን ሲመረምሩ ቀላል የሆኑ ነገሮች ያገኙ። ምን? አካውንቱን ሳይን አውት ሳያደርግ ነው የወጣው፣ ወይም ደግሞ አካውንቱን ሎግ አውት አድርጎ አላወጣውም። ሁለተኛ ነገር ደግሞ ምን ብሎ ሰርች ሲያደርግ እንደነበረ አጥፍቶታል። ኦልሬዲ እሱ አይነቃብኝም ብሎ ክሊር አድርጎታል። ሰርች ስታደርጉ ይቀመጣል። እሱን ሁሉ አጥፍቶታል። ግን ኤፍቢአይ ጎልጉል አወጣው፣ ምን ብሎ ሰርች ሲያደርግ እንደነበረ ማለት ነው። ሰርች ያደረገውን ነገር ደግሞ ሲያዩ የሰው ልጅ ሀይቅ ውስጥ ሬሳው ስንት ሜትር ይሰምጣል፣ እንዴት ተደርጎ ነው የሚጠፋው የሚሉ ነገሮችን ደግሞ ሰርች እንዳደረገ ሲያጉ ይህ ሰውዬ ፈልጎ ነው የጠፋው የሚለውን ነገር አወቁ። ግን በዚህም ብቻ አላቆመም። እሱ ላይ ያለው መረጃ ሲጀናጀናት የነበረችውንም ሴት የእሷንም ኢሜይል ማግኘት ቻሉ። እንዲሁም ደግሞ አይክላውዱ ላይ የእሷ ፎቶም ተቀመጠ። ምን ተብሎ? ማይ ፊውቸር ዋይፍ፣ የወደፊት ሚስቴ ተብሎ ከታች ስም ተጽፎበት የእሷ ፎቶም ተገኘ። አሁን ይሄ ለአሜሪካ መንግስት ከጆርጂያ ጋር ባላቸው ግንኙነት ቀጥታ እሱን አስጠርዘው ማምጣት ይችላሉ፣ ወደ አሜሪካ ማስመለስ ይችላሉ። ግን ደግሞ እዛ ደረጃ የሚያደርስ ምን ስራ ሰርተዋል የሚለው ነገርም ደግሞ መሰረታዊ ነው። እናም ፖሊስ ኦፊሰሮች ወጥተው ንግግር ማድረግ ጀመሩ። እዚህ ጋር የምታዩት ፖሊስ ኦፊሰር ደግሞ በጣም በቃ ኬዙን ከመጀመሪያ ጀምሮ ሲከታተል የነበረ የሚገርም ኦፊሰር ነው። ይህም ትክክለኛ ቪዲዮ ነው። And this is the Ryan, if you are viewing this, contact us or contact your family. We understand that things can happen, but there's a family that wants their daddy back. እንደሰማችሁት ነው። አባታቸው እንዲመለስላቸው የሚፈልጉ ቤተሰብ አሉ ብሎም ጭምር ነው የነገረው። እሱ ግን አሁን ዝም ብሎ ቢመጣ 2 ክስ ይጠብቀዋል። አንደኛው የኢንሹራንስ ማጭበርበር ነው 300 ምናምን ሺህ ብር። ሁለተኛው ደግሞ ፖሊሶችን ብዙ ነገሮችን ዌስት አድርገሃል በሚል ነው፣ ወይም አባክናል በሚል ነው። ሌላኛው ደግሞ በጣም የለፉት ከ20 ሺህ እና ከ30 ሺህ ዶላር በላይ ያወጡት ብሩስ ሌጋሲ ናቸው። አስቡት፣ እነሱ ለዛውም ሳይከፈላቸው ነው ይህን ሁሉ ነገር ያወጡት። እነሱም በህግ መጠየቅ ይችላሉ። ምንም እንኳን ሳይከፈላቸው ቢያደርጉም ግን ላወጡበት ወጪ የተሳሳተ ኢንፎርሜሽን ስለሆነ በህግ መጠየቅ ይችላሉ። ግን ኪት የብሩስ ሌጋሲ ባለቤት አይ እንኳን በህይወት ተገኘ ነው ያለው። ብሩን አልፈልግም፣ ክሱንም አልፈልግም ነው ያለው። ራያንም በመጨረሻ ግን ሜሴጅ ላከላቸው፣ እኔ ደህና ነኝ፣ ምንም አልሆንኩም የሚል። ይሄም ትክክለኛ የላከላቸው ቪዲዮ ነው። ስሙት አንዴ። ያው የተናገረው ሴፍ እና ደህና እንደሆነ ነው፣ ካሜራውንም ጭምር አሳይቶ። ግን እዚህ ጋር የምታዩት ምንድነው? ከፊቱም ከሁኔታውም ደስተኛ ምናምን እንዳልሆነ ነው የሚያሳየው። ይሄም ነገሩ ደግሞ ለማረጋገጥ ጠፋ ከተባለ ከ4 ወር በኋላ ቀጥ ብሎ መጣ። ወዲያውም የአሜሪካ ፖሊሶች ቀጨም አደረጉት። እናም ለፍርድ ቀረበ። ፍርድ ሲቀርብም ለምትከራከርበት ጠበቃ ያስፈልጋል ሲለው ኪሴ ውስጥ $20 ብቻ ነው ያለው፣ ምንም ብር የለኝም ጠበቃ የምቀጥርበት፣ ራሴ መከራከር እችላለሁ አለ። ያው እዛ ሴትዮዋ ብር ሲጨርስ ንካው ብላው ይሁን ኦር ደግሞ እንደጠበቀው አላገኘ ይሁን ብቻ የኦንላይን ግንኙነት ያው ከባድ ነው። ለምን እንደተመለሰ ራሱ ግልጽ ነገር አልተናገረም። የታወቀ ነገር የለም። ብቻ $20 ብቻ ነው ኪስ ውስጥ ያለው። ብሩ እንዳለ ጨርሷል ማለት ነው። ሲሄድ ብዙ ብር ነበር ይዞ ሄደው። የክሱ ሁኔታም የፍርድ ቤቱ ሁኔታም እስካሁን አላለቀም። ግን ራያን የሚያስከስሰው ብዙ ነገሮች አሉ። ቤተሰቡ ስለመበተኑ፣ ኢንሹራንሱን በማጭበርበሩ እስከ 24 ዓመት ይታሰራል የሚል ሁኔታዎች አሉ። እስካሁን የፍርድ ሁኔታው አላለቀም። ወደ ቤተሰቡ ስንመለስ ሚስትየዋ ፍቺ ወረቀት አስገብታለች። ከሱ ጋር አልፈልግም አብሬ አልኖርም ብላለች። ለልጆቿም ደግሞ ከሚያገኘው ነገር ሁሉ ግዴታ ተቆራጭ ማድረግ እንዳለበት ከሰዋለች። ብዙ ክስ አለበት፣ ግን እስካሁን የክስ ሁኔታ አላለቀም። ሲያልቅ እንግዲህ በሌላ ቪዲዮ አሳውቃችኋለሁ። ዛሬ እውነተኛ ታሪካችን ይሄን ይመስላል። ከዚህ ታሪክ አንድ ማወቅ ያለባችሁ ነገር ምንም ቢሆን ትዳራችሁን አፍርሳችሁ ትዳራችሁን ጥላችሁ ለዛም ኦንላይን ለምታውቁት ሰው እንደዚህ አይነት ውሳኔ መወሰን ህይወታችሁን ትቀጩታላችሁ ነው የምለው። ለምን መሰላችሁ? በእድሜያችሁ ሄዷችኋል። እድሜያችሁ 40 ቤት 50 ቤት ምናምን ገብቷል። በ50 ዓመታችሁ እዚህ ጋር ትዳራችሁን ጥላችሁ ብትሄዱ የሰራሁት ትክክል አይደለም፣ እቺን ነገር ማስተካከል አለብኝ የምትሉበት እድሜ አይደለም። ድጋሚ ትዳር ለመመስረት ቀላል አይደለም። ድጋሚ ቤተሰብ ለመመስረት ቀላል አይደለም። ከዛ በኋላ ከ50 ዓመታችሁ ከ60 ዓመታችሁ በኋላ ለጥቅም ነው የምትፈለጉት። ሴትም ቢመጣ ምንም ቢመጣ ሰው በሚያስፈልጋችሁ ሰዓት ብቻችሁን ትቀራላችሁ። በቀጣይ ቪዲዮ እንገናኛለን። እንግዲህ ሜምበር መሆናችሁን አትርሱ። በጣም ወዳችኋለሁ። ባይ